شهر رمضان شهر رمضان الذي أنزل فيه القرآن. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وأزكى التسليم. أما بعد كدنا يتكبراتو يا دعوة تي في تكتاتايوች ይህ ፕሮግራማችን መጃሊስ ረመዳን ነው። مرحبا شيخنا الشيخ ስለ ረመዳን ፈዳኢሎች የተለያዩ ሐሳቦች እየተዳሰሱ ነው። አሁን ደግሞ ወደ እናንተ መጥተናል። فيه ከነዛ ፈዳኢሎች መካከል ለይለቱል ቀድር هي خير من ألف شهر. جزاك الله. بسم الله الرحمن الرحيم. الحمد لله والصلاة والسلام على قدوتنا رسول الله وعلى آله وصحبه ومن والاه بعد. እንግዲህ ከረፍት በፊት ሼኻችን ሼኽ መሐመድ ዘኪ በርከት ያለ ነገር ገልጸውልናል። ማለት ሰፋ ያለ መልእክት ያለው በተለይ አላህ Subhanahu Wa Ta'ala ስለ ጾም ወአን አጅዚ ቢሂ ያለውን እንግዲህ ለምን እንደተፈለገ ዑለማዎች ያስቀመጡትን እስከ ጥግ የሄዱበትንና የተናገሩትን ሐሳብ ጠቅሰዋል። በጥቅሉ ደግሞ ዋናው ነገር አላህ ዘንድ ያለው ነው። ከዛም ስር መግፊራው መዕጥቁም ሌሎችም ይገባሉና ወኻሰተን የውመል ቂያማ የሚታይ ነው የሚለው ነው እንደሚወሰድ ያስቀመጡትና የረመዳን ፈዳኢል ወይም በዚህ ወር ውስጥ የሚገኙ ትሩፋቶች የሚያልቁ አይደሉም። ከዛ መካከል ልክ አሁን እንዳልከው ደግሞ አንዱ በዚህ በረመዳን ወር ውስጥ አንዲት ቀን አለች። ወሩ ሳይሆን ከወር ውስጥ አንዲት ቀን አለች፣ አንዲት ሌሊት ማለት ነው። ያቺ ሌሊት ደግሞ خير من ألف شهر ከአንድ ሺህ ወር የተሻለች በላጭ ነች ማለት ነው። እንግዲህ ተቅሪበን ይሄንን ዑለማዎች ሲያስቀምጡ 83 አመት ከአራት ወር አካባቢ ለዛ ነው አይደለም እንጂ 84 ከ3 ወር አይደለም። 83 አመት ከአራት ወር አንድ ሺህ ወር ማለት ነው። አሁን ግን ያን አይደለም አላህ ያለው خير ነው ያለው፣ ከዚህ ይበልጣል ነው ያለውና ይቺ ወር የረመዳን ወር አንዲት ሌሊት እንዳለቻት ያቺ ሌሊት ከአንድ ሺህ ወራት እንደምትበልጥ የተጠቀሰበት መሆኑን መሸከሉም በሌላ ጊዜ የሌለ ነው። ይሄ ደግሞ ለኛ እድሜያችን በጣም አጭር ለሆነ ለነብዩ ሰለላሁ ዐለይሂ ወሰለም ኡመቶች የተሰጠ እድል ነው። ከዚህ በፊት በነበሩን ጀልሳዎቻችን ላይ ሼኻችን ሼኽ ዩሱፍ በጠቀሱት ኢማም አህመድ ሐዲስ ከዛው ከአቢ ሁረይራ በኩል የመጣልን ላይ ለዚህ ኡማ የተለያዩ የተሰጡ አምስት ነገሮች እንዳሉ ጠቅሰዋል። አሁንም ይሄም ደግሞ አንደኛው ነው ማለት ነው። ለሌላ ያልተሰጠ ለዚህ ለኛ ኡማ በተጨማሪ የተሰጠን ነው። እንዳውም የድሮ ሰዎች እድሜያቸው 1000 አመት 900 አመት 800 አመት እስከ 200 300 ይቆዩ እንደነበረ ሲነገር ሰሃባዎች የኛ እድሜ በጣም ትንሽ ነው፣ እነዛ ይሄን ያክል እድሜ ኑረው አላህ Subhanahu Wa Ta'ala እያመለኩ እኛ ደግሞ በዚህ እድሜ የሚል ነገር እንትን ሲላቸው ነብዩ ሰለላሁ ዐለይሂ ወሰለም ኡመቶቻቸውን እንዲያበስሩ የተሰጠ እንዲያውም መጨረሻ ላይ አላህ Subhanahu Wa Ta'ala ቁርአንንም አውርዷል። ሱረቱል ቀድር ኢና አንዘልናሁ ፊ ለይለቱል ቀድር ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድር خير من ألف شهر። ለምናሰባ ይቺ ለይለቱል ቀድር የምትለው በተለያየ መንገድ ወይም በተለያየ ተፍሲር ዑለማዎች ማስቀመጣቸው ይታወቃል። የውሳኔ ሌሊት ነው ወላ ሌላ ሙዓዘማ ያኒ ደረጃ ያለው የተከበረ ሌሊት ማለት ነው ወይስ በሚል የተለያየ ያስቀምጡ እንዳለ ሆኖ የፈለግነው ግን አሁን ከመውዱዓችን ጋር የሚያዘው ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድር ማለት ምን እንደሆነ ምን አሳወቀ ይላቸዋል ነብዩን። ይሄ ቁርአን ላይ እንዲህ ማለት ምን እንደሆነ ምን ታውቃለህ ነገር ጥያቄ ሲመጣ ምንድነው ብሎ ሰው ሰፍ ብሎ ልብ ሰጥቶ እንዲያዳምጥ፣ ቀጥሎ የሚጠቀሰው ነገርም ከበድ ያለ ግዙፍ ነገር ቦታ ያለው ወይም የሚያስደነግጥ ወይም የሚስብ መሆኑን ለመግለጽ ነው። ልክ ስለ ቂያማ ሁሉ ሲናገር ወማድራክ ያለ ብዙ የሚጠቃቀሳቸው አያዎች እንዳሉ ማለት ነው። ቀጥሎ ግን እዛ ላይ ምንድነው ያስቀመጠው ቁርአኑ ላይ ለይለቱል ቀድሪ خير من ألف شهر። እቺ ለይለቱል ቀድር ከአንድ ሺህ ወር የምትበልጥ ሌሊት ነች ብሎ የሌሊቷን በዛ አላህ Subhanahu Wa Ta'ala ገለጸ። ይቺ ወር ይቺ ማለሽ ይቺ ቀን ያለችው በሌላ ጊዜ የለችም። ከ360 ነው ብንል በአመት ውስጥ ያሉ ቀናቶች
በእነዚህ በ359 ቀናቶች ውስጥ የለችም። የ60ኛዋ ወይም ከ360 ቀን አንድ ቀን ነች ማለት ነው። አንድ ሌሊት ነች ማለሽ ስለ ሌሊት ነው እያወራን ያለ ነው። እሱም ደግሞ በዚህ በረመዳን ወር ውስጥ ነው ያለው። ስለዚህ ረመዳን ወር ይቺ ሌሊት ራሱ በውስጡ የያዘ መሆኑ ያለውን ትሩፋት ያመላክታል። መንገር ብቻ ለነው የተፈለገውን ኢኽባር አይደለም ተጠቅሙበት የሚልም ኢሻራ አለ ማለት ነው። ይሄ ከተነሳ ነብዩ ሰለላሁ ዐለይሂ ወሰለም ስለ ለይለቱል ቀድር ያለውን ለሱሐቦቻቸው አንዳንድ ነገር ሲጠቅሱ ቀደምም ሲል ሼክ መሐመድ ዘኪ ጠቀስ አድርገዋል። ልክ እድሜያችን ጭምር መች እንደምንሞት እንደተደበቀው ይሄ ለይለቱል ቀድር በረመዳን ውስጥ አለ፣ ግን መች ነው የሚል ነገር አላህ ደብቆታል። ለምንድን ነው የደበቀው? በላጭነቱን ጠቀሰልንና ያችን ቀን ብቻ ጠብቆ አንዳንድ ሰነፍ ሰው እዛች ላይ ብቻ እንትን እንዳይል ጊዜውን መጠቀም እንዲችል። ግን እያደረ ይሄ ኡማ ደግሞ ትንሽ ያው ከሌላዎቹ ድካም ያለው ኡማ ነው። ጉብዝናው አንዳንድ ቦታ ላይ ቢታወቅም ከ10ኛው ከ20ኛው አሳልፎ እንደ አሽረል አዋኺር ላይ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ጠቀሱ፣ አላህ ስለነገራቸው ማለት ነው። እንዲያውም ከዛም ደግሞ 21ኛ ሌሊት ነው ወይ 23ኛ ነው ወይ 25ኛ ነው ወይ 27 29 እነዛ ሁሉ ጠቀሱ። የሆነ ጊዜ ህልም አይተው አለይሂ ሰላቱ ወሰላም ለይለቱል ቀድርን መች እንደሆነች ሊናገሩ ሱሐቦቻቸውን እንደሰበሰቡ ትንሽ ሆነች ባንዳንድ ሐጃ እንትን ተፈጠረና እንደዚህ ወሬ ጫጫታ ወይም እንደዚህ ጭቅጭቅ ነገር ሲፈጠር ለይለቱል ቀድር በየትኛው ሌሊት እንደሆነ ነግራችሁ ነው። ሩበማ የዛን አመት ብቻ የነበረውንም ሊሆን ይችላል። ምናልባት ለወደፊትም በቀጣይነት የሚታይበትን ጊዜ ሊሆን ይችላል። ብቻ ልነግራችሁ ነበር። አሁን እናንተ እዚህ መጨቃጨቃችሁ አላህ አጠፋብኝ በቃ ሂዱ አሏቸው። ደግሞ ኸይርም ለእናንተ ሊሆንላችሁ ይችላል መደበቁ ባይሆን አሽረል አዋኺር ላይ እንዳለ ይታወቃል። ሐቂቀተን ይሄንን ለይለቱል ቀድርን እዚህ ላይ መጠቀሱ የረመዳን ፈድል ነው ብለን መያዝ ብቻ ሳይሆን በረመዳን እንጂ ማናገኘው ስለሆነ ይሁን ግድ የለም ለሰነፎችም ቢሆን የኛ አይነቶቹ ሰነፎች እንበልና እንደው ቢያንስ አሽረል አዋኺሩ ላይ በተለይ ጠንክረን እንዳታልፈን ለይለቱል ቀድርን በመቆም ከዚህ በፊት በነበሩት ጀልሳችን ላይ ተጠቅሷል። من صام رمضان ايمانا واحتسابا ሲሉ ሼክ መሐመድ ዘኪ መስሉኛል አስታውሳለሁ። እንደዚሁ من قام ليلة القدر ደግሞ አለ። ለይለቱል ቀድርን የቆመ መጠቀሱ ደረጃውን ከገለጸ በኋላ ግን በምን መንገድ ማሳለፋል ረመዳን እንዲህ አለው ብለን ብቻ አውርተን እንድንተው ነው ወይ? ላ ለይለቱል ቀድርን የቆመ ሰው አሉ አለይሂ ሰላቱ ወሰላም ምንድን ይሆንለታል ያሉ غفر له ما تقدم من ذنبه ያለፈ ወንጀሉ ይማርለታል። ይሄንን እድል ያላገኘ ከዚህ በነደ ረመዳን በመጾም ያላገኘ በለይለቱል ሊያደርግ ይችላል። ይሄን ጋር በሶላቱል ኸምሳ ወይም በጁምዓ ብዙ ነገር ተጠቃቅሷል። ለይለቱል ቀድርም ሌላኛው እድል ነው ማለት ነው። አጋጣሚ የተበሳሳበት ስራው የሳሳበት የደፈረሰበት ሰው ካለ በዚህ ደግሞ ማስተካከል የሚችልበት ያን የተማረውን ከዛ በኋላ ኢክትራፍ ያደረገ ወንጀል ሊኖር ይችላል በዚህ የሚሰረዝበት እንደዛ አይነት ነገሮች ሁሉ ስለሚያጋጥሙ እንደምንም የሰው ልጅ ይሄ ነገር ሊያመልጠኝ አይገባም ብሎ የሆነ ነገር ላይ ተጋፍቶ እንደሚጠቀመው ይቺን ለይለቱል ቀድርን በዚህ በረመዳን ቀኑን አናቀውም አሽረል አዋኺር ነው። በጣም የሚጠረጠሩባቸው 21 23 25 ቅድም ያልናቸው በጣም የሚጠረጠርበት ነው እኮ የተባለው እንጂ ነው አይደለም። ደግሞ ለዚህ ተጠንቅቀን ተጠቅመን ዒባዳችንን ለአኺራ ስንቃችንን አዝመራችንን መሰብሰብና ማስቀመጥ ተገቢ ነው። ሐቂቀተን ይሄም ከረመዳን ፈድሎች አንዱ ነው ማለት ነው። ባረከላሁ ለክ مرحبا شيخ عبد الفتاح جزاكم الله خير الجزاء ወሳኝ የሆኑ ነጥቦችንና ሐሳቦችን ያነሳችሁት እንግዲህ አላሁ ሱብሓነሁ ወተዓላ በአንድ ሌሊት የ1000 ወራትን አጅርና እንዲሁም 83 አመት ከ4 ወር የሚወስድ የዒባዳን ልፋትና ድካም በአንድ ሌሊት ብቻ የምናገኝበት የሆነ ሰፊ የሆነ ረመዳን ብቻ የሚገኝ የረመዳን ፈድል መካከል አንዱ እንግዲህ ለይለቱል ቀድር ነው። ለይለቱል ቀድር ኸይሩን ሚን አልፍ ሸህር። ለይለቱል ቀድር እንግዲህ በረመዳን ላይ ከሚጠበቁ ወሳኝ ከሚባሉ ነገሮች መካከል በዋናነት ከሚጠቀሱት ነው። ረመዳን ይዟቸው ከሚመጣ ፈድሎች መካከል እንደገናም ደግሞ አሽረል አዋኺር ላይ ከሚጠበቁ ነገሮች ነውና ከነዛ መካከል አሽረል አዋኺር መሆኑን አውቀናል። እንደገናም ደግሞ በጣም ሙአከድ በሆነ ሁኔታ ደግሞ ዊትር በሆኑ ሌሊቶች ላይ እንደሚገኙ ተዳሷል። እንደው አንዳንድ ሱሐባዎች 27 ነው እርግጠኛ ነኝ 29 ነው 21 ነው
ያሉም አሉ። ምልክቶችንም ያስቀመጡበት ሁኔታ አለ። ጧት አካባቢ የሚታዩ የሌሎ አካባቢ የአየሩ ጸባይ ራሱ የዛን ቀን ሰላማዊ መሆኑ፣ ጧት አካባቢ እርጥብ ነገር መገኘቱ፣ ፀሐዩ ጧት አካባቢ ላይ ለስለስ ያለ መሆኑ የተለያዩ የሆኑ ምልክቶች የተቀመጡበት ሁኔታ አለ። እንደው አሁን በዓለማችን ላይ ያሉ ሳይንቲስቶችም አንድ ጥናት እያደረጉ በዚህ ጉዳይ ላይ አንዲት ሌሊት አለች፣ ይሄ ሰላማዊ የሆነች ሌሊት ብለው ደርሰውበታል። በአመት ውስጥ አንድ ቀን ብቻ ናት ያቺ ቀን እና ያቺን ሌሊት አብዛኞቹ የዘመኑ መሻይኾች ሌሊተል ቀድር ናት ያሉም አሉ። ሼኽና ሼኽ ዩሱፍ ስለ ሌሊተል ቀድር እንግዲህ እስኪ ስለ 27ኛውም ስለ 29ኛውም ስለ 21ኛውም እንዲሁም ደግሞ ሌሊተል ቀድርን በተመለከተ ማህበረሰቡ እንዴት መጠበቅ እንዳለበት ምንም እንደሚመስል በዚህ ጉዳይ ያሉትን ነገሮች አስጀምሩበት። ባረከላሁ ፊኩም። መርሐባ። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድን ወዐላ አሊሂ ወሰሕቢሂ አጅመዒን ወታቢዒነ ለሁም ቢኢሕሳኒን ኢላ የውሚዲን። ያ አላህ ረመዳንን አላህ ስብሓነሁ ወተዓላ እንደሰጠን በድል መጠቀም እንድንችል እንደሰጠን መጠቀሙን ደግሞ በተግባር አላህ ይወፍቀን እያልን ስለ ለይለቱል ቀድር እንግዲህ ለማውራት ለይለቱል ቀድር ረመዳን ውስጥ ናት። ረመዳን ውስጥ ስለመሆኗ ቅድም ሼኽ ሙሐመድ ዘኪ ሐፊዘሁላህ ወኢያና ሸህሩ ረመዳን አለዚ ኡንዚለ ፊሂል ቁርአን የሚለውን አያ ጠቅሷል። ወደ ኋላ መለስ ብለን ብናነሳው ይህን ወርሃ ረመዳንን አላህ ስብሓነሁ ወተዓላ እናንተ ያመናችሁ ሰዎች ሆይ ጾም በእናንተ ላይ በግዴታ ተጻፈ፣ በእነዚያ ከእናንተ በፊት በነበሩት ኡመሞች ወይም ህዝቦች ላይ ተጽፎ እንደነበረ ሁሉ ይሄ የሆነው ለእናንተም ለነሱም ለዓለኩም ተተቁን ጌታችሁን ፈርታችሁ ጥንቃቄ ትይዙ ዘንድ ነው። መከላከያ ከእሳት ያ ተቅዋ የሚባለው ነገር ነውና እሱን ትይዙ ዘንድ ነው ይላል ይልና አያመን መዕዱዳት ይላል። ይሄ ጾም አመቱን ሙሉ ሳይሆን ጾም የተደነገገባችሁ በግዴታ የተጻፈባችሁ አያመን መዕዱዳት የሚቆጠሩ ቀናት ናቸው። የሚቆጠሩ ቀናት በጣት የሚቆጠሩ ቀናት ሸህሩ ረመዳን ያ አያመን መዕዱዳት ደግሞ ሸህሩ ረመዳን ነው። አያይዘው ፈሰሩ ሰዎች አሉ። ያ አያመን መዕዱዳት ተብላችሁ የሚቆጠሩ ቀናትን ነው እንድትጾሙ አላህ ያዘዛችሁ የተባላችሁት ሸህሩ ረመዳን ነው። እሱም አለዚ ኡንዚለ ፊሂል ቁርአን አለዚ ኡንዚለ ፊሂል ቁርአን ለሰዎች መመሪያ ከመመሪያውም ደግሞ ሐቅንና ባጢልን የሚለዩ አናቅዝን የያዘው ቁርአን የተወረደበት ወርሃ ረመዳን ጾሙ የተባለበት የጾም ጊዜ ይልና አላህ ስብሓነሁ ወተዓላ ረመዳን የተወረደው በረመዳን ውስጥ ነው። ቁርአን የተወረደው በረመዳን ውስጥ እንደሆነ ይገልጻል። ከረመዳንም ደግሞ ለይለቱል ቀድር ውስጥ እንደሆነ የተወረደው ይገለጻል። እዚህ ቁርአን ውስጥ አላህ ስብሓነሁ ወተዓላ ሱረቱ ዱኻን መግቢያዋ ላይ ኢና አንዘልናሁ ፊ ለይለቲን ሙባረከቲን ኢና ኩና ሙንዚሪን ፊሃ ዩፍረቁ ኩሉ አምሪን ሐኪም እኛ ይህን ቁርአን በተባረከች ሌሊት አውርደነዋል ይላል። የተባረከች ማለትም ማለት ነው የአላህ በረከት በውስጧ በጣም የበዛባት ማለት ነው። በረካ ማለትም ማለት ነው በማንኛውም መልካም ነገር ጭማሮ ማለት ነው። በሰዋቡ ጭማሮ፣ በኸይር ተነሳሽነት ጭማሮ የሚኖርባት ብሩክ የሆነች ሌሊት ውስጥ አወረድ ነው። ፊሃ ይልን መጨረሻ ላይ
ቀጣዩ አያ ላይ ፊሃ ዩፍረቁ ኩሉ አምሪን ሐኪም ከአላህ ከኛ ዘንድ የተጸና የጠነከረ የተወሰነ ነገር ሁሉ በአመቱ ውስጥ የሚከፋፈልባት ሌሊት ናች ይላል አላህ ሱብሓነሁ ወተዓላ። ረመዳን ውስጥ ነው ቁርአን የተወረደው። ከረመዳንም ደግሞ ለይለቱል ቀድር ውስጥ ነው ማለት ነው። ኢብኑ ዐባስ ረዲየላሁ ዐንሁማ ይህ ቁርአን أنزل القرآن في ليلة القدر إلى السماء الدنيا جملة واحدة أو كما قال رضي الله عنه وأرضاه. هي قرآن بورها رمضان بليلة القدر عند جزء ود سماء الدنيا وردال عندنا بهايا سوست أمتات وست بحسب الوقائع እንደየ ክስተታቱ እንደየ ችግሮች ፈቺ ሆኖ ደግሞ ወርዶ ተጠናቋል ይላሉ። በጥቅሉ ግን የተወረደው ወደ ሰማኡ ዱንያ ከለውሐል መሕፉዝ በለይለቱል ቀድር ነው ማለት ነው። ይቺ ለይለቱል ቀድር ይሄ ትልቅ ቁርአን የአላህ ከላም የተወረደባት መሆኗ ራሱ ትልቅ እንደሆነች ያሳየናል። የአመቱ ክንዋኔ ለሙቀረቦቹ አላህ ዘንድ ባለሟል ለሆኑት መላእክቶች ራሱ ዕውቀቱ የሚተላለፍባት የአመቱ በሷ ውስጥ መሆኑ ራሱ ሌላው ትልቅነቷን የሚገልጽ ነው። ተነዘሉል መላኢከቱ ወሩሑ ፊሃ ኢላላ አላህ ሱብሓነሁ ወተዓላ ቢኢዝኒ ረቢሂም ሚን ኩሊ አምር በጌታቸው ትእዛዝና ፍቃድ በዛች ሌሊት ውስጥ ይወርዳሉ መላእክቶች። አሩህም ገብቶ ነበር ጅብሪል ለተሽሪፍ ነው አላህ ሲያከብረው ነው እሱ መጥቀሱ ይላል። እና ሚን ኩሊ አምር من كل أمر أمر الله سبحانه وتعالى به وأذن سبحانه به سبحانه وتعالى أن يعلموه ويكون في هذا العام بزي أمت وسط عندهن باوقونا بشاو بعززاتቸው ሁሉ ይወርዳሉ። ليلة القدر الله سبحانه وتعالى ያከበራት የተከበረችው ሌሊት የመወሰኛዋ ሌሊት ናት በተባለበትም ቅዱስ ሼህ አብዱል ፈታህ حفظه الله وإيانا እንደገለጹት የተከበረች ወር ናት፣ የተከበረች ሌሊት ናት። ክብሯ ይሄን ያክል ነው። የመወሰኛ ሌሊት ናት። ውሳኔው ከአላህ ገና ሰማዕ ምድር ከመፈጠሩ በፊት ነው የተወሰነው። ግን ያ ሌላ ቀደር ነው። የዓለሙ ክዋኔ ከመጀመሩ በፊት ቀለምን ጻፍ ብሎ የጻፈ ጊዜ ያለው ተቅዲር ነው። ይሄ ተቅዲረን ሰነዊ ነው። የአመታዊ ውሳኔ እና ፕሮግራም የሚተላለፍበትና ለመላእክቶች የሚያውቁበት ሌሊት ነው። ከዚህም አንፃር ለይለቱል ቀድር የተከበረች መሆኗ ተገለጸ ማለት ነው። እና ለይለቱል ቀድር በዚህ ልክ ትልቅ ከሆነች አላህ Subhanahu Wa Ta'ala ወማ አድራከ ማ ለይለቱል ቀድር ብሎ ምን አሳወቀህ ለይለቱል ቀድር እንዴት ያለች ምን እንደሆነች ብሎ የጠየቃቸው ቀድሯን ሊያሳውቅ ስለሻ ነው። ወማ አድራከ ያለበት ቦታ ሁሉ አላህ Subhanahu Wa Ta'ala ተፍኺም አለበት፣ ተሽዊቅ አለበት ማለት ማካበድ አለበት፣ ማጓጓት አለበት፣ እንዲያሳውቃቸው በጣም ጉጉት እንዲያድርባቸው አለበት ማለት ነው። እና ትልቅነቷንም አንካል እንገርህ ለይለቱል ቀድር ኸይሩ ሚን አልፍ ሸህር እቺ ለይለቱል ቀድርማ ከሺህ ወራት እኮ በላይ ነች፣ በላጭ ነች። ተስተካከላለች ሳይሆን ሺህ ወራት ውስጥ ፊ ኸይር ፊ الصيام والقيام والصدقه والبر والصله الله خير ነው ባለው ሁሉ ተሰማርቶ በዚህ በሺህ ወራት ውስጥ ከሚገኘው በዚች ሌሊት ውስጥ ጠንከር ብሎ የሰራ አላህ ጋራ ቂያሙን አጠናክሮ ወደ አላህ ግብይቱን ያሳመረ የአላህ ባሪያ የሚያገኘው ይበልጣል በሺህ ወራት ውስጥ ተደግሞ ከሚገኘው። በሺህ ወራትም እኮ በጧዓ ነው በዒባዳ ነው ካሳለፉት ዘመን ይልቅ
በዚች ባንዷ ሌሊት ውስጥ በዒባዳ ያሳለፉት ይበልጣል ማለት ነው። አላሁ አክበር። ይችን ሌሊት ለማግኘት ያው አንደኛ ሸውቅ ያስፈልጋል፣ መጓጓት ያስፈልጋል፣ ናፍቆት ያስፈልጋል። ትልቅ መሆኗን ከግምት አስገብቶ ዱዓም ያስፈልጋል። የአላህ ነውና ተውፊቁ ማለት ነው። እንደገናም ደግሞ ስለሷ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን አሉ የሚለውን ደግሞ እያገለባበጡና እየቀያየሩ በሙሉ ትኩረት መከታተልም ያስፈልጋል። ሰው ዘንጊ ነውና ረሺ ነውና ይሄው ሺህ ዓመታትን ሁሉ ተነግሯል። ሰው ግን ያው ጋፊል ነው፣ ይዘነጋል። ማደስ ያስፈልጋልና እንዳደስ እንዲነሳ የአላህ መልእክተኛ ሰለዋቱላሂ ወሰላሙሁ ዐለይሂ ከተናገሯቸው ውስጥ ቅድም ሼኽ አብዱልፈታህ የጠቀሷቸው ብዙ ሐዲሶች አሉ። ከነዛ ውስጥ የአላህ መልእክተኛ ሰለዋቱላሂ ወሰላሙሁ ዐለይሂ ምን አሉ? መን ቃመ ለይለተል ቀድሪ ኢማናን ወሕቲሳበን ጉፊረ ለሁ ማ ተቀደመ ሚን ዘንቢህ። ሁለት ነገሮችን ይዞ ነው መቆም ያለበት። መን ቃመ ለይለተል ቀድሪ ለይለተል ቀድርን የቆመ ሰው ሌሊት ነቅቶ በዒባዳ ማለት ነው ያደረ ሰው እየሰገደ ሊሆን ይችላል፣ ቁርአን እየቀራ ሊሆን ይችላል፣ ተስቢሕ እስትግፋር እያደረገ ሊሆን ይችላል። ወደ አላህ መቀራረቢያ በሆኑት መልካም ነገሮች ተሰማርቶ ማለት ነው እንጂ የግድ ቁሞ ተገትሮ ማለት አይደለም። ዋናው ነገር በንቃት በዒባዳ ግን ያን ሲያደርግ ውስጡ ሊያስበው የሚገባው ነገር ምንድነው? ኢማናን ወሕቲሳባ ከአላህ በኩል የተነገረው ፈድሏ የተገለጸው ደረጃዋ እውነት ነው ብሎ አምኖ የተነገረው ትሩፋቷም ትልቅ መሆኑን አምኖበትና ወሕቲሳባ ያን ደግሞ ከጅሎ ያንን ጌታዬ ሊሰጠኝ ብሎ ጓጉቶ በዚህ ሒሳብ መቆም የግድ አስፈላጊ ነው ማለት ነው። እና መቼ ናት ለሚለው በወርሃ ረመዳን በአዋኺሮቹ በመጨረሻዎቹ ነው ብለውናል በብዙ በተጠቀሱ ሐዲሶች في تاسعة تبقى في سابعة تبقى في خامسة تبقى في ثالثة تبقى في واحدة تبقى زتين كان سيكر هيا أنت سبات كان سيكر هيا سوست في خامسة تبقى هيا مست في ثالثة تبقى هيا سبات في واحدة تبقى هيا زتين التمسوها في العشر الأواخر في الوتر من رمضان منه كان النسم كأسروتهم دمو بنت ألا واتو فلقوا سيلو تقومونا لله ملكتنيا صلى الله عليه وسلم قدم شيخ عبد الفتاح كتكسو توست يا الله ملكتنيا صلوات الله وسلامه عليه لأمتاتشو خير كما ملاكت ولوها በጣም ጉጉት አላቸው ለኡመታቸው መቼም بالمؤمنين رؤوف الرحيم ብሏቸው አላህ Subhanahu Wa Ta'ala ለሙእሚኖች በጣም ርህሩህና በጣም አዛኝ ከመሆናቸው የተነሳ የሚጠቀሙበትን ነገር ወንጀላቸውን የሚያጥቡበትን ነገር ለማመላከት ሁሉ ጊዜ ጉጉታቸው ከፍተኛ ነው እና ሊናገሩ ኡመታቸው እንዲጠቀሙ ወደ መስጂድ ብቅ ሲሉ ሰዎች ሲጨቃጨቁ አገኟቸው ድንጉጥ ናቸው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰዎች ሲጣሉባቸው አይወዱ እና ድምጻቸውን ከፍ አድርገው ሲጨቃጨቁና ሲከራከሩ ሲያገኟቸው ከላይ ላይ ጠፋሉ ሱብሃንአላህ رفع عني እውቀቷ የሷ መቸነት ልነግር ነበር የወጣሁት ስትጨቃጨቁ ሳገኛችሁ ጠፋብኝ ከላይ ላይ ምናልባት ኸይር ሊሆን ይችላል አሉ። ይሄ ማለት ምንድነው? በረመዳን ኢማምና ሙአዚን ኢማምና ኮሚቴ ኢማምና ጀማዓው እስበርሱ መጨቃጨቅ አያስፈልግም ማለት ነው። ከጭቅጭቅ ነገር መራቅ ያስፈልጋል ማለት ነው። ያዩት ጥፋት ካለ እንዳላዩ ሆኖ ትውት አድርጎ በስራ መጠመድ ኋላ ላይ ናሲሑን አሚን ሆኖ መገኘት ለዛ ለጥፋት ፈጻሚ ስተት ላስገኘው ሰውዬ
ናማ ወንድሜ በቀደም እንደዚህ ያደረጋው ቀደም እንደዚህ ስትናገር እንደዚህ ስታረቅ ያየው ነገር ጥሩ አይደለም እኛ በዚህ በመስጂድ ውስጥ خصوصا በዚህ ወርሃ ረመዳን እንደዚህ ልናደርግ አይፈቀደልን ብሎ ሰከን ብሎ ሰውየው እንዲስተካከል አቅጣጫውን እንዲያሳምር መምከር ነው እንጂ ጀማዓ ውስጥ የሆነ የመጨቃጨቂያ ነጥብ አጀንዳ መፍጠር አደገኛ እንደሆነ ነው የሚያሳየው አየሩን ራሱ ኸይር እንዳንጠቀምበት ያደርገናል መሰናክል ይሆናል ብዙ ሰዎች ላይ ተሽዊሽ እንፈጥራለን ግርግር እንፈጥራለን እና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለኡመታቸው ሁሉ ጊዜ ጠቃሚና የሚጎዳቸው ነገር አስጠንቃቂ በሺሩ ወነዚር ብሎ አላህ Subhanahu Wa Ta'ala እንደገለጻቸው እነዚህ ናቸውና ጠቁመውናል ዓኢሻ ረዲየላሁ ዐንሃ ወአርዳሃ ስለዚህ ስለ ለይለቱል ቀድር አላህም ሲናገር እሳቸውም ፈዳኢላን ሲገልጹ በተደጋጋሚ ሲያውቁ ምን ልበል በዚህ ሌሊት ውስጥ እንደው አስፈላጊ የሆነ ዱዓ ያው ያስፈልጋ ከዱንያም ሆነ ከአኺራም ሆነ ሐላን የሚያስፈልጋቸውን አተውት አይደለም ግን ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የሚጠቅም ነገር ፍለጋ ጠየቋቸው اللهم انك عفو تحب العفو فاعف عني بيان يا الله انت ይቅር ባይና ይቅር ማለት እንደሞ ትወዳለህ ይቅርታ ሰጪ ነህና ሰዎችን ባሮችህም ይቅር እንዲሉ ትወዳለህና ይቅር በለኝ አላህ ብያሽ እቺን አብጂ ብለው መክረዋቸዋል አላህ ይቅር ይባላል ይቅርታ በሚያስገኝ ነገር ሁሉ ምን ሰማራ ያርጋል مرحبا جزاكم الله خيرا شيخنا بارك الله فيكم ايها ودنا የተከበራችሁ የዳዕዋ ቲቪ ተከታታዮች ለይለቱል ቀድር ምን ያክል ከባድ እንደሆነችና ምን ያክል ጥልቅ የሆነ አጅር እንዳላት እንዲሁም ደግሞ ምን ያክል መጓጓት እንዳለብንና እሷን ደግሞ ጠብቆ መጠቀም ምን ያክል አጅር እንዳለው መሻይኾቻችን የሷን ከፍታ በደንብ አሳይተውናል ብዬ አስባለሁኝ እንግዲህ ውድና የተከበራችሁ የዳዕዋ ቲቪ ተከታታዮች ይህችን በአመት በሙሉ በተለያየ ነገር ቢዚ እንሆናለን መሽጉል እንሆናለን በየጊዜው የተለያየ ነገር መሽጉል ያደርገናል ለስራ ብለን ከሀገር እንሄዳለን እንሰደዳለን እንለፋለን እንወጣለን እንወርዳለን ነገር ግን አላህ ተባረከ ወተዓላ ከዋለልን ውለታዎች መካከል ረመዳንን በእኛ ላይ ማስገኘቱ ነው ከዛም ከረመዳን መካከል ደግሞ አሽረል አዋኺር ላይ ደግሞ ይቺ የተከበረችና እንቁ የሆነችው ለይለቱል ቀድር መኖሯ ነው ይሄንን ለይለቱል ቀድር መጠቀም አለብን ሁላችንም ሊያልፈን አይገባም ረሱል ሰለላሁ ዐለይሂ ወሰለም ቤተሰቦቻቸውን አሽረል አዋኺር በሚገባበት ሰዓት ላይ ለይለቱል ቀድርን እንዳልፋቸው ምን ያደርጉ ነበር ረሱል ሰለላሁ ዐለይሂ ወሰለም ራሳቸው ሸደ ሚእዘረሁ ወአይቀዘ አህለሁ ወአህያ ለይለሁ ረሱል ሰለላሁ ዐለይሂ ወሰለም ሽርጣቸውን ጠበቅ ያደርጉ ነበር ቤተሰቦቻቸውን ደግሞ ያነቃቁ ነበር ለይሉን ሀይ እንዳረጉ ይጋብዟቸው ነበር ለምን ለይለቱል ቀድር እንዳያመልጣቸው ይሄ ትልቅ የሆነ የተከበረ የአጅሮች ሁሉ ስብስብ ያለበት ለይል እንዳያመልጣቸው እህቴ ወንድሜ አባቶቼ እናቶቼ ይህንን ለይለቱል ቀድር አላህ Subhanahu Wa Ta'ala በሚፈልገው መልኩ ኢኽላስና ንያችንን አስተካክለን ለይለቱል ቀድርን ከሚጠቀሙ ሰዎች አላህ ያደርገን የዛሬው ፕሮግራማችን ሰዓት ስለገደበን እዚህ ላይ እንቆማለን በቀጣይ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ شهر رمضان الذي أنزل فيه القرآن